ፕሬዚዳንት ታዬ አጽቀሥላሴ የአውሮፓ ህብረት የኢትዮጵያ አስተማማኝ አጋር ነው አሉ። ፕሬዚዳንቱ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲከላ ጋር ተወያይተዋል። በውይይታቸውም ህብረቱ የኢትዮጵያን አረንጓዴ ኃይል ልማት በመደገፍ እያበረከተ ለሚገኘው አስተዋጽኦ ምስጋና አቅርበዋል። በቀጣይም የአውሮፓ ህብረት ኢንቨስትመንቶች የኢትዮጵያን የልማት እድሎች በመጠቀም ለወጣቶች የስራ ዕድል ፈጠራና የጋራ ተጠቃሚነት ገንቢ ሚና እንዲወጡ ጥሪ አቅርበዋል። የኢትዮጵያ ብሔራዊ ባንክ የሁሉም ባንክ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ ማሳሰቢያ ሰጠ። ነባር የባንክ ሂሳብ ቁጥሮችን ከፋይዳ ጋር የማስተሳሰር ስራ እስከ መጋቢት 30 ቀን 2018 ዓ.ም ድረስ በከፍተኛ ርብርብ ቢከናወንም ከጠቅላላው የባንክ ሂሳብ ባለቤቶች አንጻር ሲታይ አፈጻጸሙ ዝቅተኛ እንደሆነ አብራርተዋል። በመሆኑም ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አሳስበዋል። የአዲስ አበባ ከተማ አስተዳደር ካቢኔ ዛሬ ባካሄደው 5ኛ ዓመት 10ኛ መደበኛ ስብሰባ በ3 ረቂቅ ደንቦች ላይ ተወያይቶ ተፈጻሚ እንዲሆኑ አጽድቋል። ካቢኔው 3 ረቂቅ ደንቦችን ተፈጻሚ እንዲሆኑ ውሳኔ አስተላልፈዋል። በዚህም መሰረት የመሬት ማስፋፊያ ለጠየቁ፣ ተኪ ምርት ለሚያመርቱ ኢንዱስትሪዎች፣ ለወጣቱ የስራ ዕድል የፈጠሩ ፕሮጀክቶች፣ ሆቴሎች እንዲሁም በከተማ አስተዳደሩ ከሃይማኖት ተቋማት ጋር በተደረጉ ተከታታይ ውይይቶች የተነሱ የመልካም አስተዳደር ጥያቄዎችን መፍታት የሚያስችል መሬት በምደባ ለማስተላለፍ የቀረበው የውሳኔ ሀሳብ ተፈጻሚ እንዲሆን በስብሰባው ወስኗል።